ይሄ ጠቢቡ የሚባለው ቅጠል የተለየ ሽታ በቃ ሽታው ራሱ የራስ ምታት ሲይዛችሁ ጉንፋን ስሜት ሲሰማችሁ የሆነ በቃ የማስነጠስ የፍሉ ስሜት ሲሰማችሁ ይሄንን ሽታው ራሱ አሸት አርጋችሁ ብታሽ ጀበና እንዴት ልዩ ቡና እንደምታጠጣችሁ ስንቱ ነው መጠጥ ቤት እየሰከረ የሚወላገደው ስንቱ ነው በየሺሻ ቤት ሺሻ የሚያጨሰው ስንቱ ነው የተለያየ ሴት ጋር ይሄደ የሚወደድኩት ማህተቤ ግን እዚህ ልቤ ውስጥ ታስሯል ጥቁር እንደውም በጣም ያስጠላ ነበር ብጥብጥ ብሎ ጥቁር ትርፍ ስጋ የሚወጣችሁ ናቸው ኢየሱስ ክርስቶስ ማን ነው ኢየሱስ ክርስቶስ ምንድነው ኢየሱስ ክርስቶስስ ለማን ብለን ዝም ብለን አፋችንን መክፈት አይደለም እንዳመጣልን መናገር ማሳየት ነው ክርስትና ሰላም እንዴት ናችሁ እኔ ሉል እግዚአብሔር ይመስገን በጣም ደህና ነኝ ዛሬ በመጀመሪያ ስለዚህ አስገራሚው ጠቢቡ ስለሚባለው ቅጠል ከማውራቴ በፊት እዚህ ጋር ልዩ የሆነ ቡና እንዴት ባለሙያ የምታረጋችሁ በፍጥነት ጠዋት ተነስታችሁ ስራ ለምትሄዱ ወንዶችም ሴቶችም እቺ ጀበና እንዴት ልዩ ቡና እንደምታጠጣችሁ እኔ ባለፈው ወር ቱርክ ለረፍት በሄድኩበት ሰዓት እቺን ጀበና ይዤን የመጣሁት ክብደቱ በስማ በጣም ይከብዳል ኳሊቲ ነው በጣም ቆንጃችሁን የሚያጣፍጥ ለፍጥነት የምትጠቀም 1-3 ሲኒ የምትይዝ የጀበና አይነት ናት ይዋት ስታምር በዛ ላይ ቡናችሁን ጥቁር ቡና እንደኔ ለምትወዱ ሰዎች እንደዚህ በፍጥነት 3 የቡና ሲኒ ውሃ ጨምራችሁ ከ2 የሾርባ ማንኪያ ቡና ጋራ ስታፈሉት ቡናችሁን እንዴት እንደምትወዱት ሰሞኑን ከዚች ፍቅር ይዞኛል እላችኋለሁ በጣም ወድጄዋለሁ እናንተም እንድትጠቀሙበት ነው በዚህ አጋጣሚ ይዤላችሁ የመጣሁት ቡና እንዳይመስላችሁ መጀመሪያ ልቅመስ እኔ ነኝ ያለ ጥቁር ቡና ስፔሻሊ ደግሞ ኢማጂን የኢትዮጵያን ቡና ዱቄት በዚህ አፍልታችሁ ተጠቀሙ እንዴት እንደምትወዱት ቴስቱ ልዩ ነው በቤትሽ ባይጠፋ ብዬ ተመኘሁ ስፔሻሊ ፈጣን ቡና መጠጣት ለምትፈልጊ እህቴ እቺን ጀበና ተዋወቂያት ባለሙያ ታረግሻለች ቆንጆ ቡና ትጠጭበታለሽ እንግዲህ ለምትፈልጉ በያረብ ሱቅ ውስጥ ታገኙት ይችላልላችሁ ግዙና ኑሯችሁን ቀለል ለማድረግ ይችላልላችሁ ማለት ነው በዚሁ አጋጣሚ እንግዲህ ዛሬ ዋና የመጣውበት አላማ ሴጅ ወይም ደግሞ ጠቢቡ የሚባለው በሀገራችን አያቶቻችን በድሮ ጊዜ የሚጠቀሙበት ጠቢቡ የተባለ ቅጠል ታውቁታላችሁ ጊዜ በየሰፈሩ በየመንደሩ የሚረጋገጥ ቅጠል ነው ለማታውቁ ሰዎች ጠቢቡ ብላችሁ ትልልቅ ሰዎችን አባቶች እናቶችን ጠይቁ ልታውቁትና ልታገኙት ይችላልላችሁ ይሄ ጠቢቡ የሚባለው ቅጠል እንዴት ቆንጆ እንደሆነ ቡና ላይ እንደ ጤና አዳም ብታደርጉት እንደዚህ ሰላጣ አሁን እዚህ ጋር የሰራሁት የድንች ቀይ ስር ቲማቲም አቮካዶ ማአት አይነት አትክልት ያለው የሰላጣ አይነት ነው እዛ ላይ ራሱ ጠቢቡ ጥባርካችሁ 1-2-3 ቅጠሏን እንደዚህ 3 ቅጠሏን ፓርሲልን እንደምንጨምረው ማለት ነው እዚህ ጋር የምታዩት የፓርሲልን እና ይሄ ፓርሲሊ እና የድንብላል ቅጠል ፓርሲልና ድንብላል ቅጠል መቼም በየምግባችን ላይ እንጠቀመዋለን አይደለ ይማ ከቤት የማይጠፋ አሁን ፓርሲሊንን እንደዚህ ቆራርጠን ሰላጣችን ላይ እንደምንጨምረው ሁሉ ሰላጣችን ላይ እቺ ቅጠሏን እንደዚህ አድርገን እንደምንጨምረው ሁሉ ይሄንንም አይዟችሁ አጥቤ አዘጋጅቼ ነው ያመጣሁት
ይሄንንም ሴጅ ወይም ደግሞ ጥበቡ የተባለውንም ቅጠል እንደዚህ ቆረጥ 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 አርጋችሁ ሰላጣችሁ ላይ እንደዚህ ሰላጣችሁ ላይ ብትፈልጉ ደግሞ ቡና ስትጠጡ እንደዚህ ቡናችሁ ውስጥ እንደ ጤና አዳም እንደ ጤና ሽታው የተለየ ሽታ በቃ ሽታው ራሱ ያክማችኋል። ራስ ምታት ሲይዛችሁ ጉንፋን ስሜት ሲሰማችሁ የሆነ በቃ የማስነጠስ የፍሉ ስሜት ሲሰማችሁ ይሄንን ሽታው ራሱ አሸት አርጋችሁ ብታሸቱት መድኃኒትነት ፓወርፉል ደስ የሚል ሽታ አለው፣ ኃይለኛ ነው። ይሄንን እንግዲህ ሴጅ ወይም ደግሞ በአማርኛው ጠቢቡ የተባለውን ቅጠል ገዝታችሁ ከቤታችሁ ላይ እንደዚህ ተቋጥሮ በ3 ፓውንድ ነው ይሄንን የገዛሁት። እንዴት ውድ እንደሆነ ወገኖቼ። ኢትዮጵያ ውስጥ እንግዲህ እንደነገርኳችሁ በየቦታው በየወንዙ ዳር በየጫካው ሊገኝ የሚችል ጥበቡን ቅጠል በማግኘት እንደዚህ በምግባችሁ በማካተት ጉንፋን ለራስ ምታት እየተደጋገመ ራሴን ያመኛል ለምትሉ እየተደጋገመ ጭንቀት አለብን ለምትሉ በጣም የሚረዳችሁ እንደ ዳማከሴ አይነት ፓወርፉል ቴስት አለው። እሽት አርጋችሁ ስታሸቱት ራሱ እንደ ቪክስ ነገር በጣም መድኃኒትነት ያለው ሽታ አለውና ጠቢቡን ወይም ደግሞ ሴጅን ሰፈራችሁ ወይም የሆነ ቦታ ያገኛችሁ ሰዎች ለሌሎችም እንዱ ሼር በማድረግ ብትጠቁሟቸውና ቢያገኙት ጥሩ ነው ብዬ ነው የማስበው። በእውነት ጠቢብ ብየዋለሁ። እውነት በዚህ አጋጣሚ ደግሞ ማህተብሽን ለምን አወለቅሽ? ኦርቶዶክስ አይደለሽም ወይ? ማህተብ ለምን አታስሪም? የሚል ኮመንቶች ብዙ ጊዜ ይመጡልኛልና እንደምታውቁት ብዙ ጊዜ ከአንድም 2 ማህተብ ትልልቅ መስቀል ሁሉ አረግ ነበር። በጣም ነው የምወደው ማህተብ፣ በጣም ወዳለሁ። ባለፈው ቪዲዮ ሰርቼላችኋለሁ። ከዚህ በፊት እዚህ አንገቴ ላይ ጥቁር ትርፍ ስጋ የሚወጣ አንዳንድ ሰዎች አለባችሁ፣ ብዙ ሰዎች ከዘርም ይመጣል ይባላል። እዚህ ጋር ጥቁር እንደውም በጣም ያስጠላ ነበር። ብጥብጥ ብሎ ጥቁር ትርፍ ስጋ የሚወጣል። ያንን ትርፍ ስጋ ዶክተር ሰላማዊት የምትባል ኢትዮጵያ የምትኖር እሷ ጽድት ታርጋልኝ አንገቴ ቅልል ብሎ ሰርቻለሁ። ይሄ ትርፍ ስጋ የሚመጣው ለኔ አለርጂክ ነው። አንገቴ ላይ በማረጋቸው ጌጦች እንዲሁም ደግሞ የማህተቡ ክር በቃ ቆዳዬ በጣም ሴንሲቲቭ ስለሆነ አንገቴ ክር ምንም ሲነካካው ይቆጣጠራል። ስለዚህ ሐኪም ወይም ዶክተር ያንን ባታደርጊ የተሻለ ነው ስለተባልኩኝ አሁን እንደምታዩት እንግዲህ አንገቴ ላይ ብዙ ጊዜ ምንም የምጠቀመው ነገር የለም። ከተጠቀምኩም እጠቀማለሁ፣ ከተጠቀምኩም ወዲያው ተጠቅሜ የማወልቀው ነው የሚሆነው። ላይ እንዳያድር ላይ እንዳያቆይ ግን በዚሁ በቆዳ ችግር ምክንያት ትቻለሁ። ሌላው ደግሞ እኔ መኪና ላይ ብዙ ጊዜ ነው ሙሉውና መኪና ስለምነዳ ቀበቶ በማስርበት ጊዜ ቀበቶና እዚህ አንገቴ ላይ ያለው ክር አንገቴ ላይ ያለው ጌጣጌጥ ከቀበቶ ጋር የተነካከርም ይበዛው በጣም ከዚህኛው ሳይድ ይልቅ በዚህኛው ሳይድ በጣም ይበዛ ነበር። ጌጡ ጋር ከክሩ ጋር ሲገናኝ አንገቴን እየሸረሸረው ትርፍ ቆዳ እያወጣ ስለሆነ በዛ ምክንያት ነው ማህተቤን ያወለኩት። ማህተቤ ግን የኔ ማህተብ እዚህ ልቤ ውስጥ ታስሯል። ማህተቤ እዚህ ልቤ ውስጥ ነው ያለው። ገኖቼ አይዟችሁ እላለሁ። በጤና ምክንያት ባለርጂክ ምክንያት ላላደርግ ወስኛለሁ ማለት ነው። ሌላው ኦርቶዶክስ ነሽ፣ ጴንጤ ነሽ፣ ጆሃዋ ነሽ፣ ሙስሊም ነሽ በቃ ይሄንን የምንባባለው ነገር ወገኖቼ ለማንም አይጠቅምም።
ሰዎችን ጃጅ ባናደርግ ጥሩ ነው። ለምን መሰላችሁ? ጆሆቫንም ጴንጤንም ኦርቶዶክስንም ሙስሊምንም የዓለም ላይ ያለውን ሃይማኖተኞች ሰዎችን በሙሉ የሚያኖረው አንድ ፈጣሪ ነው። በምን አመንኩ? ድሮም እኔ እንደናንተ ነበርኩ፣ ግን አሁን ተቀየርኩ። እድሜ ይቀየራል አይደል እንዴ? ሁሉ ጊዜ በእድሜያችሁ አንድ አመት ሲጨምሩ ማቹርድ ሊሆናችሁ የምትሄዱት። ከሌ ኦርቶዶክስ ይሄ እንትና ነው ይሄ ምንድነው ብዬ አልቃወምም። ያለኔ አልተፈቀደልኝም። እኔ ኢየሱስ ክርስቶስ ያለው በሰላም ኑሩ፣ ከሰዎች ጋር በሰላም ኑሩ። እኔ ትክክል ነኝ፣ አንተ ትክክል አይደለህም አልልም። በፊት እል ነበር ይሄ ትክክል ነው ያ ትክክል አይደለም። አሁን ግን ተቀየርኩ። ለምን? ለኔ ያ አይገባኝም። የሚገባኝ በሰላም መኖር፣ ሰዎችን ባላቸው ሃይማኖት አክብሬ መኖር ነው። አክብሬ እንደ ሰው መኖር ነው። ጃጅ የሚያደርገው የሚያቀው የሚፈርደው እሱ ፈጣሪ ብቻ ነው። እኔ ፈጣሪ ጃጅ አድርጊልኝ፣ ለኔ ተከራከሪልኝ፣ ለኔ እዘኝልኝ አላለኝም። በሰላም ኑሩ፣ ተከባበሩ፣ ተዋደዱን ያለው። እምነታቸው ሌሎቹ የራሳቸውን፣ ሁሉም ለራሱ ነው የሚጠየቀውም ራሱ ነው። እኔ በሰላም መኖር ነው የተፈቀደልኝ። ስለዚህ እኔ ከማንኛውም ሰው ጋር በሰላም እኖራለሁ። ከጴንጤውም ጋር በሰላም መኖር ነው፣ ከኦርቶዶክሱም ጋር በሰላም መኖር ነው፣ ከሙስሊሙም ጋር በሰላም መኖር ነው፣ ከጆሆቫውም ጋር እንዲሁ በሰላም እንድኖር ለፈቀደልኝ አምላክ ክብሩን ሁሉ እሱ ይውሰድ። እሱ በሰላም ኑሩ ብሎ እሱ ሁሉ በዓለም ላይ የሚኖሩትን ሃይማኖተኞች በሙሉ ፈጥሮ እሱ በነፃ እያኖራቸው፣ እሱ ፈቅዶላቸው እንዲኖሩ፣ እሱ የፈቀደውን ምድር እሱ ነፃ ያረጋቸው። እኔ ማነኝ? እኔ ማነኝ? አንተ ማነህ? አንቺ ማነሽ? ሌላውን ጃጅ የምናደርገው። ስለዚህ የሰው ልጅ እንደፈለገው እንደፈቀደው መኖር ይችላል። ግን እኛ በሰላም መኖር ግድ ነው። ስለዚህ እከሌ ጴንጤ፣ እከሌ ኦርቶዶክስ፣ እከሌ ሙስሊም፣ እከሌ ጆሆቫ እያልን መበሻሸቁን ትተን ሰላም ሰተናቸው ለሚፈልጉት ሰላም ሰተን እኛ የኛን ህይወት የኛን ኑሮ ማሳየት በተግባር እየኖርን ማሳየት እየኖርን ክርስትናም ኦርቶዶክስም ከሆንኩ የምኖረው ኑሮ በተግባር እየኖርኩ ማሳየት ነው የሚጠበቅብኝ እንጂ ይሄኛው የኔ ነው ትክክል፣ እኔ ነኝ የማውቀው፣ እኔ ነኝ ጻድቅ፣ እኔ ነኝ ትልቅ፣ እዚህ ጋር ነው ብዬ ከሰዎች ጋር መነጋገር አልፈልግም። የምፈልገው በሰላም መኖር። ከዛ እኔ የሚገባኝ ንስሐዬን በቀን ከዕለት የሰው ልጅ ኃጢአተኞች ነንና ኃጢአት እንሰራለንና ንስሐ እየተገባን ንስሐችን እየተቀበልን እየጾምን እየጸለይን እኛ ክርስትናን እየኖርን ማሳየት። መጨቃጨቅ፣ መነጋገር ኢየሱስ ክርስቶስ እኮ የሁላችንም ነው፣ ለዓለም ህዝብ ነው፣ የዓለም ህዝብ ነው። ማን ነው ለጴንጤ የሰጠው? ማን ነው ለኦርቶዶክስ ብቻ የሰጠው? ለሁሉም እኮ ነው ኢየሱስ ክርስቶስ የመጣው። ስለዚህ እሱ ባለቤቱ እኔን አዞኛል፣ ተደባደቢልኝ ብሎኛል፣ ተጣይልኝ ብሎኛል፣ ተከራከሪልኝ ብሎኛል አላለም። በሰላም ኑሩ። እሱ ደግሞ ቃሉን መጽሐፍ ቅዱስን ሰጥቷል።
ያንን አንብቦ መረዳት፣ ያንን አንብቦ የራስን ጸሎት ማድረግ፣ ያንን አንብቦ መጠቀም ሁሉም ክርስቲያን እያንዳንዱ ክርስቲያን የራሱ ኃላፊነት ነው፣ ግዴታው ነው። ግን አልፈልግም እኔ በዚህኛው ነው ያለ በዚህ የሚፈልገው መንገድ ሂድ። እኛ ግን እየኖርን ማሳየት ጃጅ ማድረግ የለብንም። ማንኝና ነው እኔ ጃጅ ሌላውን ማረከው አንተ ብዬ አንቺ ብዬ የምጠነቆለው? እኔ ማንኝ በመጀመሪያ ዝም ብዬ እየጸለይኩ የራሴን ኑሮ መኖር። ያንን ካደረኩ ራሱ ለሌላው ሰላም ከሰጠው ሌላውን ሰላም ካኖርኩ ራሱ ጸሎት ነው። በዚች በትንሿ ጭንቅላቴ በዚች በኃጢአተኛዋ አንደበት በዚች በቆሻሻዋ አንደበቴ ወይም ደግሞ ምንም በማታቀው ጭንቅላቴ ይጠቅማችኋል ብዬ ነው ይሄንን የምነግራችሁ። ተጠቀማችሁ ብዬ ነው። ለዛች ጥያቄ መልስ ነው እንግዲህ ላብራራ የፈለኩት። እያንዳንዳችን ክርስትናችንን እየኖርን ማሳየት ነው። ቤታችን ውስጥ እንኖረዋለን። ከሚስቶቻችሁ ጋር ትኖሩታላችሁ። ከባልሽ ጋር ትኖሪዋለሽ። ልጆቻችሁ ጋር ትኖሩታላችሁ። ዳራችሁ ክርስትናው እንደሚፈቅደው እየኖራችሁ ነው ወይስ እዚህ ጋር ማህተብ አስራችሁ መስቀል አድርገን ማህተብ አስረን ክርስቲያን ነኝ ማለት ይቀድማል ወይስ ኖሮ ማሳየት ይቀድማል? በእኔ አመለካከት ክርስትና ኖሮ ማሳየቱ፣ ኖሮ ማስተማሩ፣ እየኖሩ ማስተማሩ የተሻለ ነው ብዬ ነው ማስበው። ምክንያቱም እዚህ ጋር ማህተብ አድሮ እዚህ ጋር ትልቅ መስቀል አስሮ ስንቱ ነው መጠጥ ቤት እየሰከረ የሚወላገደው? ስንቱ ነው በየሺሻ ቤት ሺሻ የሚያጨሰው? ስንቱ ነው የተለያየ ሴት ጋር እየሄደ የሚማግጠው? ስንቷ ናት የምትማግጠው? ስንቱ ነው ንስሐ የሚባለው የማያውቀው? ንስሐ ምን እንደሆነ የማያውቅ ግን እዚህ ጋር 2-3 ማህተብ አስሮ ትልቅ መስቀል አስሮ ሌላውን እንዲህ ሲወነጅል፣ ሌላውን ኃጢአተኛ ሲያረግ፣ ሌላውን ጴንጤ ሲል፣ ሌላውን ጆሆቫ ሲል፣ ሌላውን ሙስሊም ሲል፣ ሌላውን ኦርቶዶክስ እያለ እንዲህ በእምነት ወይም በሃይማኖት ሲጨቃጨቅ ሲዋቀስ የሚኖረው ስንቱ ነው? ምን አገባህ አንተ ስለሌላው? ምን አገባሽ ስለሌላው? አንቺ ስለራስሽ ክርስትናሽን ኑሪ። ክርስትናህን ስለራስህ ኑር መጀመሪያ። ክርስትናህን የምናየው በስራ ነው። ክርስትናሽን የምናየው በስራሽ ነው እንጂ እዚህ ጋር ማህተብ ብቻ ስላደረግሽ መስቀል ስላደረግሽ ክርስቲያን ነሽ ማለት አይቻልም። እዚህ ላይ ማህተብና መስቀል አድርጋችሁ ስንት ቦታ የምትውሏላችሁ? ስንት ኃጢአት ውስጥ የምትዞሩ አላችሁ? በየጠንቋዩ ቤት የምትዞሩ ያለሽ፣ በየሌላ አምልኮ የምታመልኳላችሁ። እናንተ ማን ይገስጻችሁ? ሌላው ሲዘምር ወይም ደግሞ ሌላው ኢየሱስ ካለማ ወይ ጴንጤ ትላላችሁ። ማን ነው ኢየሱስ ክርስቶስን ለጴንጤ ብቻ የሰጠው? ኢየሱስ ክርስቶስ ለሁሉም የመጣ አምላክ ነው። ምድር ላይ ላለው ለፈጠረው ሁሉ ኢየሱስ ክርስቶስ የሁሉም አምላክ ነው። ለምንድን ነው ለከሌ ብላችሁ የምትመዳድቡት? ለምንስ ሰዎች ጋር ገብታችሁ ጃጅ ታረጋላችሁ? ለምን አስፈለገ? ኢየሱስ ክርስቶስ ተደባደቡልኝ ብሏል። ኢየሱስ ክርስቶስ ተጨቃጨቂልኝ እኔ ወክዬሻለሁ ብሎሃል አላለህም? ያለህ በሰላም ኑሩ ነው የሚለው። ክርስቲያን ከሆናችሁ ክርስትናውን ኑሩትን ያለው እንጂ ተጨቃጨቁበት፣ አቆሽሽ ሌላውን። የእግዚአብሔርን ሰው ሁሉ የተፈጠረ ህዝብ የእግዚአብሔር ሰው ነው። እግዚአብሔር ፈቅዶለት በነፃ እያኖረው ነው፣ በንስሐ እያኖረው ነው። ያንን ሰው ሂድና ስደብልኝ፣ ያንን ሰው ሂዳ አስከፋልኝ፣ እኔ በልጣለሁ በል አልተባልክ። አንተም አትበልጥም፣ ሌላውም አያንስም። ሁሉ ሰው እኩል ነው እግዚአብሔር የፈጠረውና እኛም ይገባል
ሁሉን ሰው ማክበር መውደድ ባለበት ሃይማኖት እዛው ባለበት ማክበርና ሰላሙን መስጠት ነው የኛ ስራ በቃ ሌላው የሚቀጣው ፈጣሪ ብቻ ነው የሚያየው ሁሉ ልብ የሚያይ ፈጣሪ ብቻ ነውና እሱ ይፍረድ እኔና አንቺ አንተ ግን በሰላም እንኖር እንጸልይ እንስገድ እንጹም ንስሐ እንግባ ይሄ ለፈጣሪ በቂው ነው ሌላውን መጨቃጨቅ እናቁ የኔ ሃይማኖት ይበልጣል እኔ ነኝ ትልቅ እኔ ነኝ ካንተ መበልጣው እኔ ነኝ የማቀው ባላችሁ ቁጥር እየወረዳችሁ ነው የምትሄዱት ያንን ሰው ከፍ ያረጋችሁት ነው የምትሄዱት ዝቅ ያረጋችሁትን ሰው ከፍ ታረጉታላችሁ እናንተ ደግሞ ዝቅ ያላችሁ የምትሄዱት ማስተማር አንድ ነገር ነው ዕውቀታችንን ማስተማር ከዛ ውጪ ያንተ ዝቅ ያለ ነው የኔ ከፍ ያለ ነው እኔ ከፍ ያልኩኝ አንተ ዝቅ ያልከና ልንል አንችልም መጨረሻ ፍርድ የሚሰጥ እሱ ሁሉን የሚፈርድ እሱ ይፈርዳል ለሱ እንስጠው ፍርዱ እኛ ግን የተቻልነውን ነገር መኖር ቤታችንን እንደ ክርስቲያና መኖር ልጆቻችንን እንደ ክርስቲያን ማኖር የምንችለውን ነገር እያደረግን መኖር ያ ክርስቲያና ነው ራሱ ያ ሙሉ ክርስቲያናን ያረጋዋል ንስሐ እንግባ እንጸልይ እንስገድ ለሰዎች ሰላም ነው ለሰዎች ሰላም ስንሰጥ እኛ ማን እንደሆነ እንታያለን ማን እንደሆነ ሳያነቡን ሳያዩ መስቀላችን ሳያዩ ማተባችን ወገኖቼ ለሁላችንም እንደ ስራችን ይሰጠናል እንደ ስራችን ነው እንጂ እንደ ሃይማኖታችን አይደለም ምን ሰራን ምን እንዴት ኖረን ክርስቲያናን እንዴት ኖረን ከሰዎች ጋር እንዴት ነው የምንኖረው ሰላም ሰተናቸዋል ቤታችን ውስጥ ትዳራችን ሰላም አለው ለሚስትህ ሰላም ሰታታል ለልጆችህ ሰላም ሰታል ለባልሽ ሰላም ሰተሻል እንዴት ነው የምንኖረው እየኖርን አቅማችን እስከቻለ ድረስ እየጸለይን እየሰገድን እያመለክን እንኑር ሁሉ ሰው በሚፈልገው መንገድ መጸለይ ይችላል መንፈሴ ደስ ባለው ቦታ እግዚአብሔርን ፈጣሪን አመሰግናለሁ እመቤቴ ድንግልን ታማልደኛለች ብዬ አምናለሁ ይሄ እኔ ነኝ ቅዱሳን መላእክቶች ደግሞ ያማልዱኛል ብዬ አምናለሁ ይሄ እኔ ነኝ ጴንጤውም ደግሞ ኢየሱስ ክርስቶስ ያድነኛል እሱ አምልካለሁ ካለ መብቱ ነው ኢየሱስ ክርስቶስም እኮ የኛም ነው ደስ ሊለን ነው የሚገባው ደስ ሊለን ለምን እንከፋለን መብታቸው ነው እንደፈለጉ ምክንያቱም እግዚአብሔር አምላክ የነፃ አምላክ ነው ነፃ አድርጎናል ዓለምን ነፃ አድርጎ ተንኮል ውስጥ የገባ ማዕት ዝባል አይደል ስለዚህ ሰዎችን አንደባደብ አንጨቃጨቅ እንመካከር እንጸልይ አንዱ ለአንዱ ሲጸልይ ሲያምርበት ምንድነው ጦርነት ምንድነው ጭቅጭቅ ምንድነው ድብድብ እኔና እናንተ በሰላም እንኖር ሰላምን እንስጣቸው ለሌሎችም ሰላም እንሆናቸው ለሌሎቹ ሰላም ስንሆናቸው ክርስቲያና ኖርን ማለት ነው በቃ ጃጅ የሚያረጋው የሚፈርደው ግን እሱ ብቻ ነው እኔ አንቺ አንተ እርሶ ጃጅ ማረግ አንችልም ልጸልዩሎት ልትጸልይልኝ ትችያለሽ ግን ጃጅ ልታረግኝ አትችይም ስለዚህ ባለንበት ቦታ በሰላም እንኖር ጥሩ ነገር እንስራ የክርስቲያንን ተግባር እንስራ ክርስቲያን ለመሆን ክርስቲያን ሆነን መኖር ይጠበቅብናል እንጂ ክርስቲያንን ብለን ዝም ብለን አፋችንን መክፈት አይደለም እንዳመጣልን መናገር አይደለም
ኖሮ ማሳየት ነው ክርስትና። አቅማችን የቻለውን መኖር አለብን ብዬ ነው ማስበው። አቅማችን እስከቻለ ድረስ በጸሎት በስግደት በንስሐ ጥሩ ነገር ለሰዎች በማሰብ የተጣሉትን በማስታረቅ በማስማማት እንኑር። ምትበልጠኝ በስራህ ነው፣ በንጹህ ስራ በክርስትናህን እንዴት ትኖረዋለህ ነው ጥያቄው። አበዛውባችሁ ዛሬ ስንቶቻችሁ ናችሁ ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ምንድነው? ኢየሱስ ክርስቶስስ ለማን ነው የሞተው? በኮመንት ስር ጻፉልን እስቲ። እናንተም አስተማሪ የሆነ ትምህርታችሁ በኮመንት ስር ይጠቅመናልና ጻፉልን። እኔ የሚመስለኝ ክርስትና መኖር በእኔ በዚህ በደንቆሯ በኃጢአተኛው አንደበት ክርስትናን ስንኖረው ነው ጥሩ ነው ብዬ ማስበውና እንኖረው። እየኖርን እናሳይ። እየኖረ የሚያሳየን ክርስቲያን የተሻለ ነው። ዛሬ እንግዲህ የማህተቤ ጥያቄ ነው ዛሬ ስለ ክርስትና የሚያወራውትኝና ካስከፋችሁ በጣም ይቅርታ። እስቲ እንማማር። እናንተ የእናንተን ይጠቅማል የምትሉትን በኮመንት ስር አስቀምጡልን። ሌላም ጥያቄ ካላችሁ በኮመንት ስር አስቀምጡልን። እንማማራለን። አንናናቅ፣ አንገፋፋ፣ እንከባበር፣ በሰላም እንኑር። ይሄ የማንኛውም ክርስቲያን ምኞት ነው። ስለዚህ ይሄን ነው የምመኝላችሁ። ይሄንን የምታውቁ ይሄ ጥያቄ ለኔ ነው የምትሉ እስቲ ጻፉልን በኮመንት። ክርስትናስ ምንድነው? በኮመንት ጻፉልን። እንዲሁም ማህተቤ በቆዳ አለመመቸት ምክንያት በቆዳ አለርጂክ ምክንያት አንገቴ ላይ ማንኛውንም ጌጥ ወዲያው አድርጌ ውልቅ ማረገው ካልሆነ አንገቴ ላይ መቆየት ስለማይችል በዛ ምክንያት እየወደድኩት ማህተቤ ግን እዚህ ልቤ ውስጥ ታስሯል ዋናው። ስለዚህ እናንተ ስለዚህ ምን ሐሳብ ትሰጣላችሁ? በኮመንት ጻፉልኝ። መሳደብ ምናምን እዚህ ቻናል ውስጥ የለም። መነጋገር፣ መመካከር፣ መወያየት በጥሩ ቃል ግለጹልን እላለሁኝ። በተረፈ ውድድ ነው ማረጋችሁ። ወዳችኋለሁኝ። መልካም የተባረከ ጊዜ ተመኘሁኝ። ደህና ሁኑ። ባይ። ቪዲዮውን ከወደዳችሁ ደግሞ ላይክ፣ ይሄን ቪዲዮ ከወደዳችሁት ላይክ፣ ለሌሎችም እንዲማሩበት ሼር አድርጉት እላለሁኝ። በተረፈ በሌላ ስራ በሌላ ቪዲዮ እስከምንገናኝ ለዛሬ ባይ።